ተሸውዳችኋል። ይሄንን ሴቲንግ ካላስተካከላችሁ እስከዛሬ ድረስ ተሸውዳችኋል፣ አምልጧችኋል። በጣም ብዙ ነገሮች ነው ያመለጧችሁ። ስለዚህ ምንድነው ማድረግ የሚጠበቅባችሁ ከናንተ? ፈጠን ብላችሁ ይሄንን ሴቲንግ ማስተካከልና በደንብ ልትጠቀሙበት የሚገባችሁ ሴቲንግ ነው። እውነቴን ነው የምላችሁ። ይሄን ሴቲንግ እስከዛሬ ድረስ ያልተጠቀመበት ሰው እውነት ወደ ኋላ ቀርቷል ነው የምለው። እንግዲህ ዛሬ በጣም ወሳኝ የሆነ ሴቲንግ ላሳያችሁ ነው የመጣሁት። እዚህ ጋር እንደምትመለከቱት በጣም ከዚህ በፊት አይታችሁት የማታውቁት፣ ከዚህ በፊት ደግሞ ተጠቅማችሁት የማታውቁት፣ በጣም እውነት ካልተጠቀማችሁ ተሸውዳችኋል፣ ወደ ኋላ ቀርታችኋል ማለት ነው። ስልካችሁ ሴቲንግ ላይ ያለ ነገር ግን እናንተ እስከዛሬ ድረስ ተጠቅማችሁበት የማታውቁ። እስቲ ወደ ስልካችን ሴቲንግ ላይ እንግባ። ወደ ስልካችን ሴቲንግ ላይ በምንገባበት ሰዓት ላይ እዚህ ጋር እንደምትመለከቱት ብዙ ሴቲንጎች ይመጣሉ። ከነዚህ ሴቲንጎች ውስጥ ዲስፕሌይ የሚል ታገኛላችሁ። ዲስፕሌይ የሚለውን አንድ ጊዜ በመንካት ወደ ላይ ሳብ ስታደርጉ ናቪጌሽን ባር የሚል ታገኛላችሁ። ናቪጌሽን ባር የሚለውን አንድ ጊዜ በመንካት ወደ ውስጥ ትገባላችሁ ማለት ነው። እንደምትመለከቱት እዚህ ጋር ክሊክ ቱ ሰርች የምትል እቺ ሳጥን እዚህ ጋር አለች። እቺን ሳጥን ኦን ታረጓታላችሁ። ይሄን ኦን አረጋችሁ ማለት የትኛውም ሶሻል ሚዲያ ላይ ብትሆኑ፣ ዩቲዩብ ላይ ሆኑ፣ ቲክቶክ ላይ ሆኑ፣ ፌስቡክ ላይ ሆኑ፣ ጎግል ላይ ሆኑ፣ ስለነዛ እቃዎች ወይም ደግሞ ስለነዛ ፒክቸሮች ወይም ደግሞ ስለነዛ ቴክስቶች እያንዳንዳቸውን መረጃ የሚሰጣችሁና እነዛ ጋር በእንግሊዘኛ ኮፒ አድርጋችሁ ቴክስት ከሆነ ወደ አማርኛ እንድትቀይሩ፣ የተለያዩ እቃዎች ከሆኑ ደግሞ ስለነዛ እቃዎች ማብራሪያ እንድታገኙ የሚያግዛችሁ ሴቲንግ ነው። እሺ ለምሳሌ እንዴት ነው የምንጠቀምበት? ይሄንን ካረግን በኋላ እንዴት ነው የምንጠቀምበት ብላችሁ ትጠይቁኛላችሁ። ኦኬ ቀጥታ ወደ ጎግል ላይ እንገባለን። ወደ ጎግል ላይ በምንገባበት ሰዓት ላይ ስለዚህ ስልክ ማጣራት ፈለግን። አሁን ፊት ለፊታችን ስላለው ስልክ ማጣራት ፈለግን። ኦኬ ከታች በኩል የስልካችሁን መሃሉን አንድ ጊዜ ጫን ብላችሁ ስትይዙ የጎግል ምልክት ይመጣላችኋል። እንደዚህ የጎግል ምልክት ሲመጣላችሁ ይሄንን ስልክ ዝም ብላችሁ ክብብ ታረጉበታላችሁ ማለት ነው። እንደዚህ ክብብ ስታረጉበት ስለዚህ ስልክ ማብራሪያ እያንዳንዱን ነገሮች ይዞልን ይመጣል ማለት ነው። ስለዚህ ሾው ኦል ትሉና ሁሉንም ማብራሪያዎች እዚህ ጋር ኮፒ ታደርጉትና ይሄንን እንደዚህ ጫን አድርጋችሁ ስለዚህ ስልክ ማብራሪያ ነው የተሰጣችሁ። ይሄን እንዳለ እዚህ ጋር ኮፒ ታደርጉና ወደ ተወስዱታላችሁ ትራንስሌት አድርጋችሁ ስለዚህ ስልክ ማብራሪያ ቁልጭ አድርጋችሁ ታገኛላችሁ ማለት ነው። ኦኬ ወደ ሁለተኛው ሴቲንግ እንሂድ። ሁለተኛው ሴቲንግ አሁንም እንደተለመደው ወደ ስልካችን ሴቲንግ ላይ እንገባለን። ወደ ስልካችን ሴቲንግ ላይ በምንገባበት ሰዓት ላይ ባትሪ ኤንድ ዲቫይስ ኬር የሚል እናገኛለን፣ እንፈልጋለን። እናንተ ጋር ምናልባት ዲቫይስ ኬር ብቻ ሊል ይችላል ወይም ደግሞ ባትሪ ኤንድ ዲቫይስ ኬር ይላል። ስለዚህ እኔ ጋር አሁን ዲቫይስ ኬር ነው የሚለው። ዲቫይስ ኬር የሚለውን አንድ ጊዜ ነካለሁ። ከዛ ከላይ በኩል 3 ነጠብጣብና 3 ሰረዞች አሉ። እነዛን ሰረዞች እዚህ ጋር እንደምትመለከቱት እቺን ሰረዝ እነካታለሁ ማለት ነው። እቺን ሰረዝ አንድ ጊዜ ነካታለሁ። እሷን በምንነካበት ሰዓት ላይ ወደዚህ ጋር ያስገባችኋል። እዚህ ጋር ምንድነው ያለው? አንድም ቀን ስልካችሁ ላይ ተቀምጦ አንድም ቀን ተጠቅማችሁበት የማታውቁ አፖች ወይም ደግሞ አንድም ቀን ውስጣቸው ገብታችሁ ከፍታችሁት እየተጠቀማችሁበት ያልሆነ አፕ ስልካችሁ ላይ አለ። እናንተ ፈልጋችሁት አንድ ቀን አውርዳችሁታል፣ ነገር ግን ደግሞ አልተደለተም፣ ቁጭ ብሏል። ምንም እያገለገለ አይደለም፣ ምንም እየተጠቀማችሁበት አይደለም፣ ወይም ደግሞ ድሌት አድርጋችሁት እዚህ ጋር ተቀምጧል። ገባችሁ አይደለ? ይሄንን አፕ እንዴት አድርገን ነው የምናጠፋው? ወደዚህ አፕ ውስጥ ለመግባት ለምሳሌ እዚህ ጋር እንደምትመለከቱት 7 አፖች አሉ። እነዚህን 7 አፖች አንድም ቀን ተጠቅሜባቸው አላቅም። እንደምትመለከቱት አንዩዝድ ነው የሚለው ተጠቅሜበት አላቅም። ስልኬ ላይ ግን ተቀምጧል። ምንድነው የሚሰሩት እነዚህ አፕሊኬሽኖች? ወደ 7 ነው ወደ 8 አፕሊኬሽኖች አሉ። አንድም ቀን ውስጣቸው ገብቼ ተጠቅሜባቸው ማላቅ እዚህ ጋር ተቀምጠው ባትሪ እየጨረሱ ስልኬን እየሞሉ በጣም ተቸገርኩኝ ማለት ነው። ስለዚህ እነዚህን አፖች እያንዳንዳቸውን እሄድና ከስልኬ ላይ ሪሙቭ ወይም ደግሞ አንኢንስታል አደርጋቸዋለሁ ማለት ነው። ምክንያቱም ስልኬን ለምን ይጨርሳሉ? ባትሪዬን ለምን ይገላሉ? ለምን ዳታዬን ይጨርሱብኛል? ስለዚህ እነዚህን አፕሊኬሽኖች ሄድና የማትፈልጋቸውን አፕሊኬሽኖች ለምሳሌ ነገ ልጠቀምባቸው አልችልም ብላችሁ የምታስቡትን አፕሊኬሽን
እዚህ ጋር ሄዳችሁ ዲሌት ታረጉታላችሁ፣ አንኢንስታል ታረጉታላችሁ፣ ከስልካችሁ ጋር ታጠፉታላችሁ ማለት ነው። የምትመለከቱት ከዚህ ቪዲዮ ላይ እርግጠኛ ሆኜ የምናገራችሁ እስከዛሬም ድረስ ተጠቅማችሁበት አታውቁም። ነገር ግን ዛሬ እንዳያችሁትና እንደተጠቀማችሁት የስልካችሁን ስቶሬጅ እንዳሰፋችሁትና ማንኛውንም የምትፈልጉትን ነገር ወይም የምትፈልጉትን እቃ ምልክት በማድረግ ብቻ እዛ ቦታ ላይ የዛን እቃ ማንነት የዛን እቃ ምርቶች በደንብ ልታውቁ የምትችሉበትን ትራንስሌት አድርጋችሁ ልታነቡበት ልትረዱበት የምትችሉበትን ሴቲንጎች ነው እንግዲህ ዛሬ ያሳየኋችሁ። እንደተመቻችሁ ሙሉ ተስፋ አለኝ። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።